ቃል እንግዲህ ባለፈው ጓደኛዋ የጎዳና ጓደኛዋ ሚስጥሯን ስላካፈለቻት ዛሬ ከሰላም ፊት ልታዋርዳት ሰተት ብላ ከቤቷ ድረስ መጣች። ሰላም የምትሰማውን ነገርና የምታየውን ነገር ማመን አቃታት። ምክንያቱም ቃል እሰይ በቃ አንዱን ነገር ተወጣሁ 300 ሺህ ብሩን ተገኘ በማለት ደስታዋን ጨፍራ ሳትጨርስ ነበረ የጎዳና ጓደኛዋ ቤቷ ድረስ ሰላም ጋር መጥታ ጥልቅ ያለችባት። እንግዲህ ከሳሚ ጋር ተነጋግረው የብሌንን እናት ወይዘሮ ገነትን አይታ ስትመለስ ሰላምን መንገድ ላይ ደውሎ 300 ሺህ ብር እንድታመጪ አንድ ሰዓት ሰጥቼሻለሁ ካለዛ ልጅሽ ትታሰራለች ብሎ ሲነግራት ሳሚ ልጄማ መታሰር የለባትም ብላ ያለ የሌላትን 300 ሺህ ብር በፖርሳ አሽጋ እንግዲህ ወስዳ ለሳሚ ልትሰጠው ስትል ሳሚ ደግሞ ህፃናት ልጅ ከመንገድ ላይ አቁሞ ለምትያት ልጅ አጠገብሽ ላለችው ህፃን ልጅ ስጫት በማለት ይሰጣታል። ችኮ ህፃን ናት ምን ታውቃለች ስተው እኔ የነገርኩሽን ነገርኩሽ ስጭና ቀጥለሽ ሂጂ ብሎ ሰላም እንግዲህ 300 ሺህ ብሯን አስረክባ መለስ እንዳለች እንግዲህ ከዛ በኋላ ወይዘሮ ቃል ጮቤ እየደረገጠች ወደ ሳሚ ትሄድና በቃ አምጣ አልማዝን መገላገል አለብን 200 ሺህ ብሩን ለአልማዝ ሰተነ ከዚህ በኋላ አፏ እናዘጋለን እያለች ስትል እንግዲህ አጋጣሚ ደግሞ እሱ ደግሞ ዳግም ደግሞ መንገድ ላይ አልማዝን ያያትና እየተከታተላት ሄዳል። እንዴ አልማዝ ሞታ የለ እንዴት በህይወት መጣች እያለ እየተከታተላት እያለ እሷም እንደሚከታተላት ስታውቅ የሆነ ቦታ ሄዳ ትሸረኮታለች። በአጋጣሚም የተከታተላለ ትንሽ ደቂቃ ሊያገኛት ሲል ስልክ ተደውሎለት ወደኋላ ሲመለስ በዛ ቅጽበት ተለያይተዋል። ግን በጣም እያስታወሰ ነበረ እንዴት ሊሆን ይችላል እያለ ከዛ እንግዲህ አልማዝን አግኝታ 200 ብሩን ሰጠች። 200 ሺህ ብሩን ሰጥታ ሁለተኛ ከፊታችን ከህይወታችን ውጪ እንዳናይሽ በቃ እስካሁን እኮ አዲስ አበባ ሁኜ ነበር መከታተላችሁ አሁን ግን ወደ መቀሌ መሄዴ ነው ብላ ተነስታ አሰናብታ ግን ወደ ሳሚ ዘወራለች። ቃል ሳሚ የተሰጠ 200 ሺህ ብር ብቻ ነው እንዴ አለችው። ምክንያቱም ሰላም ከቤት ስትወጣ በፖርሳ ይዛ ስትወጣ 300 ሺህ ብር እንደያዘች ስላወቅ ሰራህልኝ አይደለ 100 ሺህ ብሩን አንተ ወስደህ ነው እኔ ደግሞ ሰራልሃለሁ እንደ በኃይሉ ባላሳስርህ እያለች እንግዲህ የበላይ ስሜት እየተሰማት ነበረ ወደ ቤት የመጣችው። ወደ ቤት ስትመጣ ግን ያላሰበችው ነበር ያገኛት። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ አደራ። ቀጣይ ፓርቲ ዘንላችሁ መታ። በዚህ ፓርቲ እንግዲህ መሌን እናቷን ወይዘሮ ገነት በሷ ምክንያት በመታሰራቸው እየጸጸታት ከወይዘሮ ሰላም ጋር እስር ቤት ሄዳ ስትጠይቃት እባክሽ እማዬ ውጪ በእኔ ሰበብ አንቺ መታሰር የለብሽም እኔ ነኝ ወንጀለኛ ውስጥ እባክሽ ዝም በይ እንዳይሰሙሽ እኔ እኮ እናትሽ ነኝ መስዋዕትነት መክፈል አለብኝ እያሉ ወይዘሮ ገነት እባክሽ ሰላም ይዘሽልኝ ውጪ ከሰማት እሷ እንዳያስሩብኝ እኔ እሷ እንዳያስሩብኝ አልፈልግም ስትል ብሌን ደግሞ እኔ ነኝ የጠፋሁት እኔ ነኝ መታሰር ያለብኝ ያለ በለቅሶ ስትታጠብ እባክሽ ነይ ውጪ በማለት ይዘዋት ይወጣሉ። በዛን ጊዜ ከቤቷ ሄዳ በጣም ስቅስቅ ብላ ታለቅሳለች። እንግዲህ አልማዝን ገላችሁ እንደቀበራችኋት መረጃ ላይ ዛሬ ከልጅሽ ጋር መቀመቅ ተወርጃለች በማለት ነበር ሰላም ልጄ እኮ ምንም ነገር የምታውቅልኝ እባክህ ልጄን ተውልኝ ልጄ እንዳታስርብኝ አንድ ሰዓት አለሽ መልሽ በማለት ነበር ሲያስጠነቅቃት ልጄን ተዋት ብያለሁ እያለ ሄዳ ቤት ስትነግራት እማዬ እኔ መታሰር አልፈልግም አለች ወይዘሮ ቃል እኔ አንድ ቀን አንቺ ብትታሰሪ እኔ በገመድ አንገቴን ሲጥ አድርጌ ነው የምሄደው በማለት ታስፈራራታለች። በስማ ምንድን ነው ያልሽኝ አንቺ ልጄማ አትታሰርም በማለት ልጄ ትታሰር ብር ከየት አምጥቼ እሰጥሃለሁ በማለት ከየትም አምጥታ በሌለ ቤቷ ያን 300 ሺህ ብር ይዛ የተጓዘችው። እንግዲህ ሳሚ አልማዝን እኮ መንገድ ላይ አገኘኋት በማለት ትደውልለታለች። ቃል እንዴ አገኘሃት እያለች ስትለው አዎ አገኘኋት እና ቶሎ ብለን ብሩን ማዘጋት አለብን እያሉ በር ላይ ሲተቃቀፉ ድንገት ዳግም ይደርሳል። ሰላም አደርክ ሳሚ እንዴት አደርሽ ቃል ብሎ ሲላቸው ደነገጡ። ምክንያቱም ዳግምን ማንም በህይወት የለም አንተ ብቻ ነህ በህይወት እያለችው የሸወደችው ቃል በጣም ተምራላችሁ በነገራችን ቆንጆ ጥንድ ይወጣችኋል ብሎ እሱም ፈጣሪ አይለያችሁ በማለት ሲናገር ዳግም በጣም ነበረ የተናደደችው። ሳሚ ዝም ብለህ ነው እኔ እኮ የምወደው ዳግምን ነው በቃ ከዚህ በኋላ ዘወር ብሎም አይ ምን አባቴ ልውስጥ እንዴ ለምን አላት። በቃ ካንተ ጋር አለኝ አየኛ አሁን ሰበብ ነው የሚፈልገው አልሽ እወድሃለሁ ያልኩት የውሸት መሆኑንም ያውቃል አለች። ወይኔ ቃል ጉድ ሆንኩኝ ምን ላደርግ ነው ስትል እሱን ተይው
ምን ያስተካክልልሻለሁ፣ ተረጋጊ አላት። እኮ እንዴት ነው የምረጋጋው? ያለውን ነገር እየሰማህ እንዴት ትላለህ? አንተ ግን ምን አይነት ምንም አይመስልህም እንዲ ያልሽ ብሌን እወዳታለሁ ስትል አልነበረ ማች? እና ከዚህ ጋር ምን አገናኘው? ደደብ ነገር ነህ። ለምን የማይጠቅም የሚመስል ከነገረን ደግሞ የፍቅረኛ ስለሚመስላት መቼም ለፍቅር አታስብህም አለችው። ይሄ የማይረባ ቆይ ዛሬ ገለዋለሁ ሲላት ምንድን ነው ያልከው አለች ቃል። እገለዋለሁ ሲላት እንዴ የኔን ፍቅረኛ ዳግም ነው የምገለው ሲል ድንግጥ አለና ማለቴ አለ። ትሰማኛለህ አለችው። ጫፉን ትነካውና አንተም የበኃይሉ ዕጣ ፈንታ ይደርሰሃል ብላ በር ዘጋችበት። ሳሚን በተናገረው ቃል እየተጸጸተ ወደ ቤቱ ይሄዳል። ዳግምን ገብታ እባክህ ዳግም እንዳየኸው አይደለም እባክህ ስትልና ምንድን ነው የምትይው? እኔ ምን ላድርግሽ? ምን ለማለት ፈለገች ነው ወደ እኔ መጣችሁ? በጣም ጥንዶች ናችሁ፣ ታምራላችሁ፣ ጥንድ ይወጣችኋል እያለ ሲላት እንደዛ እኮ አይደለም ተረዳኝ ስትል ምንድን ነው የምረዳሽ? ሲጀምር እኔ እኮ አንቺን አልፈልግሽም፣ እኔ እኮ አንቺን አልወድሽም። የምወደው እኮ እኔ እሷምና ብሌንን ብቻ ነው ብሎ አናደዳት። ቃል ሰላምና ብሌን ደግሞ ከእስር ቤት ደርሰው ሲመጡ ልቀቂኝ እትዬ፣ እናቴ ምንም አላጠፋችም፣ እኔ ነኝ የደወልኩት። ስለዚህ እናቴ በማታውቀው ጉዳይ እንድትታሰር አልፈልግም፣ እኔ ነኝ የደወልኩት። ረፊ ብሌን ተረጋጊ፣ ምን ማለትሽ ነው? እናቴን ይልቀቋት፣ እኔን ይሰሩኝ አለቻት። እኔን ምንም አታውቅም። ቆይ መታሰር ነው የምትፈልጊው አለቻት ሰላም። ለእሷ ስል ለእኔ ነው የሚገባው፣ ሂጂና ታሰሪያ አለቻትና ቆጣ አለች ሰላም። ከዛም እንደሚፈጠር ታውቂያለሽ? ገነት ሳታጠፋ የውሸት መረጃ በመስጠት ወንጀለኛ መሆኗን አታውቂም አለ። ታዲያ ምን ላድርግ እትዬ ጨነቀኝ እኮ አለች። ብሌንዬ ስሜትሽ በገባኝ፣ ግን እናትሽን ተረጃት እንጂ ለአንቺ ብላ ደግሞ ከፈለችው መስዋዕትነት ተራ አታርጊባት አለቻት። እሺ እትዬ በማለት ብሌንዬ ተረጋጋይና ጎበዝ የኔ ልጅ አንቺ ወደ ቤት ሂጂ፣ እኔ በኃይሉን ጠይቄው ልምጣ ብላ ወደ በኃይሉ ቃል እንዴት እንዳልጠየቀችው ግራ ተጋብቶ ለመሆኑ ቃል አለች? ለምንድን ነው የማትጠይቀኝ? አዎ ዛሬ እኮ እያነሳን ነበር፣ እንደውም አንተ ጋር ልንመጣ ነበር እና የብሌን እንጀራ እናት ታስራለች ሲሏት ለማቃበጥ ብላ ቃል እሺ አብሬ ልሄድ ብላ ነበር። በዛውም አጎትሽን ታየዋለሽ በኃይሉ የታሰረው እዛ ነው ሲሏት ግን አይ ብላ ስትቀይር እንዴ ለምን ቀየርሽ በማለት ሰላም ተፈጠባታለች። አይ ጓደኞች ጋር ቀጠሮ ስላለኝ ነው፣ በሌላ ጊዜ ሄጄ እጠይቃሉ። ግን እኮ እስካሁን ሄደሽ አልጠየቅሽው እማ፣ አንቺ እኮ ነሽ እንዳትሄጂ እንዳትጠይቂ ብለሻል። እሺ ታዲያ የዛን ቀን ብቻ ነው፣ ከዛ ወዲስ በቃ አሁን ደግሞ ድንገት ጓደኞች ጋር ቀጠሮ ስላለኝ ነው ጠይቀዋል ነው አለች። እና ብሌንን ደግሞ ሄዶ ሲያባብል ዳግም አያገባህም፣ አትንካኝ፣ ለምን ትነካኛለህ? አንተ ምንም እኔን ስለ አይመለከትም፣ በአንተ ጦስ ነው እዚህ ነገር ውስጥ የገባሁት፣ ለምን ትጨቀጨቀኛለህ? ብሌን እንዴ ምን አይነት ችግር ውስጥ ባላቅም ምን ሆነሽ ነው? አንቺን ለማሳዘን ያደረግኩት ነገር እርግጠኛ ነኝ አለና ትውስታውን ተመለሰ ወደ አለፈው ትውስታው። ከትውስታው ብንን ብሎ ግን ምን ሆና እቺ ማዘር ምን ሆና ነው በማለት ወይዘሮ ገነት ቤት ይሄዳል። ብሌን ደርሳ እንደዚህ አትሆንም፣ እቺ እንጀራ እናቷ አንድ ነገር ሆናለች በማለት ወደ ቤት ሄዷል። እንግዲህ ከዛ ቃል ሆዬ ደግሞ አገራማ ነው ብላ በጣም ተደሰው እና እንግዲህ ምን አድርገሽ ነው እያለ እየጠየቃት ነበረ። ምክንያቱንም እየተናገረችም ነበር። አሁን ሳሚ በፍጹም እሷን እንደማያገኛት ዳግም ከመንገድ ላይ አልማዝን እያያት ስለነበር መከታተል ጀምሮ ነበር። እየተከታተላት እያለ ግን እንዴት እውነት አልማዝ እንዴት ልትሆን ትችላለች? ይሄ ነገር እኮ እንግዳ አልማዝ በህይወት አለች ማለት እኔም ከወንጀሉ ነፃ ሆንኩ ማለት ነው እያለ ነበር። እንግዲህ ይቺ የቃል ጓደኛ ከዚህ በፊት ከቃል ቤት ስትመጣ ስለ ወይዘሮ ሰላም ትነግራታለች። ለ10 ዓመት ተጠግራ አረብ ሀገር ሰርታ የመጣችውን ሴትዮ ወንድሟ ክፉ ወንድም አላትና ይህንን ገንዘቧን ለመውሰድ የሚያስብ ነውና እሱ እዚህ በስሜን ቀይሮ አንቺ ልጅ ሁነሽ ግቢ ብሎ ነው ያመጣኝ ብላ ያለቻትን አስታወሰኝ። ወይኔ ጉዴ አለች። የቅድሟ አሮጊት 10 ዓመት ተጠግራ ብዙ ብር ይዛ ነው የመጣችው እና ከ10 ዓመት በፊት አንዲት ልጇ ጠፍታባት ነበር። አንድ የተረገመ ከስ የሆነ ጓደኛ ወንድም አላት። ሀብቷን ለመውሰድ እኔ ውሸት ልጅ አድርጎ አስገባኝ እና ልጇ እንደሆነው የምታስበው አይገርምሽም አለቻት። ኧረ እባክሽ አለችና ጓደኛዋ አዳመጠቻት። ያን ትዝ አላት። ከዛም እዚህ ቤት መተሽ እኔ ማንነት ልታጠፊብኝ ነው ወይ? ውጪ ከዚህ በኋላ ላይሽ አልፈልግም ብላ አንገቷን ሲጣርጋት ነበር። እንዴ ምንሽ ነው አለቻትና መተሽ ወደዛ ቆሻሻ ህይወት ልትመልሺ ነው? አሁን በሰላም ውጭልኝ፣ እዚህ ቤት ከአይኔ ጥፊልኝ ነው አለቻት። ሀያ ይመችሽ። እሺ በጣም ጥሩ ቃል
ሚስጥርሽን የሰማሁት እንዳሰነገርሽ ረስተሻል። ቀጣይ ስመጣ አንቺን ሚስጥርሽን ላፈነዳው ነው የምመጣው ብላ ወጥታ ሄዳ ነበር። እንግዲህ ዛሬ ከስንት ቀናታት በኋላ የቃልን ጉድ ልታፈነዳ መታ ፊት ለፊቷ ገጭ አለችባት። ስታያት ማመን አቃታት። ቃልም አንዴ ሰላምም አንዴ ቃልን አንዴ ጓደኛዋን መመልከት ጀመረች። ወይኔ ጉዴ ዛሬ ጉድ ሆንኩኝ። ገና ዛሬ 1300 ሺህ ወጥታ አልማዝን ተገላገልኩ ብዬ እፎይ ስል አሁን ደግሞ ሌላዋ ነገር መጣ በማለት ትናደዳለች። ምክንያቱም አልማዝ መታ በሩ ላይ ስታንኳኳ ቃል እየሮጠች ሂዳ ስትከፍታት አልማዝ መሆኗን ስታይ ተከትላት ስለነበር ሰላም ምንድን ነው ማን ነው ስትላት፣ ማንም የለም ማሚዬ ምን ሆነች ነው ታዲያ ብቻሽን ነው እንደምታወሪው ስትላት፣ አዎ ብቻዬን ነው። ወጣ ብላ ስታይ አልማዝ እየሮጠች ስለሄደች ሰላም አላየቻትም ነበር። አየሽ ማሚዬ ማንም እኮ የለም አልኩሽ አለቻት። ግን እኔ አይመስለኝም፣ ግን እኔ ከኔ ጋር ብዙ ነገር የደበቅሽ ነገር ያለኝ ይመስለኛል ማሚዬ። እኔ ላንቺ ምን ልደብቅሽ እችላለሁ? በፍጹም አልደበቅኩሽም በማለት ተዋሻታለች። ለማንኛውም እኔ ብዙ ነገሮችሽ አልተመቹኝም አለቻት። ከዛን ቅጽበት ነበር አልማዝ እየሮጠች ስትሄድ በዳግም አይን ውስጥ የገባችው። ዳግም ግን አሁንም ቁጭ ብሎ ስለ አልማዝ እየተከዘና እያስታወሰ ይገኛል። ምክንያቱም አሁን ብሌን ጋር ተታርቋል። ከብሌንም ጋር ይቅርታ ተባብለዋል። እንግዲህ ወይዘሮ ገነትም እንግዲህ እስካሁን እስር ቤት ላይ እንዳሉ ነው። ምንም አልተፈቱም። ዚያራ አድርገው ሂደው ጠይቀዋቸው ነበር። ምንም ብሌንን አሳልፈው እንደማይሰጡ ራሳቸው በገቡበት ራሳቸው እስከ መጨረሻ እንደሚጋፈጡ ነው። ለዚህም እንግዲህ ሰላም ሰዎች ስለምታውቅ እየሄደችና እያገዘቻቸውና እየረዳቻቸው ነው። የማውቀው ሰው ስላለ የዛሬ ነው እንጂ ብቱል ብሌንዬ ነገ ትወጣለች። አንቺ ግን ደግሞ ድጋሚ እኔ ነኝ ብለሽ ካሽ ሌላ ክስ ሲመሰረትና ነገሮች ቀላሉ ስንል ይከብዱባታል እና እባክሽ አታካብጅባትና ቤትሽ ቁጭ በይ እያሉ ነበረ ሰላም ስትለምን ነበረው። ምክንያቱም ሰላም እዚህ ላይ ለሷ ለወንጀል ስልክ ሊደወል አስበው ስለነበር ያ ወንጀል በውስጧ ስለምታስበው ነው። እንግዲህ ውድ ተመልካቾቻችን ቀጣይ ምን ይከሰታል የሚለውን አብረን እናያለን። ስለምትከታተሉን ከልብ እናመሰግናለን። ላይክ ሸር እያደረጉ ይጠብቁን።